ኢትዮጵያ አፋርን ለማጥፋት እየሄደችበት ያለው ርቀት በጣም የሚገርም ነውና የአፋር ህዝብ ካልነቃ 360 ዲግሪ ከቦ አፋርን ለማጥፋት እየሰሩት ያለው ብዙ ህዝብ ሊያጠፋብን ነው ብለሃል። በጣም ብዙ ህዝብ እየተጎዳ እንደሆነ እያየን ነው ያልከው በመሬት ላይ እያየን ነው። ሁለተኛ የአፋር ሰራዊት በአጭር ጊዜ ታየዋለህ ብለሃል። በአጭር ጊዜ ክፍለ ጦሮች አደራጅቶ የአፋር ሰራዊት መጣ ሲባል ቪዲዮ እኛም ስናሳየው ሰዎቹ ተደናግጠው ምን ላይ እንደደረሱ ይታወቃል። እና ስለነዚህ ጉዳዮች ስለሁለቱም ምን ላይ ደረሱ? ሰራዊታችሁ የናንተ አንተ ቃል አቀባይ ነህ የእጉግመ እና ሰራዊቱ ምን ላይ ደረሰ? አፋርን ነፃ ለማውጣት እየመጣ ነውና ወጣቱ አሁንም እንደ ድሮ እየጎረፈ ነው ያለው ወደ ሰራዊቱ የሚል ጥያቄ አለኝ። የአፋር ህዝብ ምን ላይ ይገኛል የሚልም አለኝ። ከዚህ ጋር እያይዘህ የምታነሳልኝ ግን ኢትዮጵያ አሁን ደግሞ የአፋር ሰራዊት እየገባ ነው ሲባል ታንኮች ወደ ቡሬ እያስገባች እንደሆነም ቅድም ከካሜራ ጀርባ ነግረኛልና ስለነዚህ እስኪ ትንሽ ሸር አድርገን። አዎ አመሰግናለሁ። መጀመሪያ የአፋር ህዝብ 4 ኪሎ ላይ ሸፈጥ የተዘጋጀለት ሁሉ ጊዜ ለሞት ያዘጋጁት የኢትዮጵያ ህዝብና የአፋር ህዝብ ስታመላክተው በመልክም አንድ አይመስሉም። ሀገራችንና ያቺ ኢትዮጵያ የምትባለው ሀገራችንና ኢትዮጵያ የሚባለው ሀገር አንድ አይመስልም። ስለዚህ እኛ ድሮ ባለማወቅ አንዳንድ ብዙ ነገሮችም ነበሩ። ከአውሮፓም ከተለያዩ ቦታ አጀንዳ እየተቀበሉ በዛ ይሰሩ ነበር የአፍሪካ መንግስታቶች። ዛሬ ግን ያ ሁሉ ቀርቶ ሰው በራሱ መንገድ የሚሰራበትና የሚተባበርበት ይሄው እያየ ነው። ማሊ ዋና ከተማ ተከቦ እንኳን ከኒጀር እና ከቡርኪና ፋሶ ገብተው ነው ስንት ጀብዱ እየተሰራ ያለው። ዛሬ አፍሪካ ልጆች አንድ ሆነው ካሉበት ችግር፣ ረሃብ፣ ጭቆና፣ በእጅ አዙር ቀኝ ግዛት ለማውጣት እየታገሉ ባሉበት ሰዓት የኛ ህዝብ በጣም ያሳዝናል። ከሚገርምህ በጎሳ በተለያዩ ሰዎች እጅ ገብቶ ልማት ተደረገ ይለዋል። ልማት ተደረገ የሚሉ ገንዘቡን ባጀቱን ለአፋር ህዝብ ለሕክምናም ለመንገድም ለትምህርት ቤትም የሚሰጠውን ባጀት ለቤተሰቦቻቸው ሰጥተው በእነሱ ስም የሚታረስ እርሳ ሁለቱንም ገቢ ህዝቡንም የሚዘርፉት እንደገና ደግሞ ሰራን ብሎ የሚያወሩት በውሸት የተካበ አሰራር ነው ምናየው። እና ዛሬ በዞን 3 ላይ ብያለሁ፣ በዞን 5 ላይ ብያለሁ፣ በዞን 2 ላይ አሁን ትናንትና ትምህርት ሚኒስተር ያለው ልጅ ነው በዞን 3 ላይ መጥቶ ፖሊሱ 30 ጥይት የጨረሰበት ኳስ ጫወታ ነበረ። ካፍቴሪያ ሄዶ እንትን እየጠጣ ነበረ። ያንን ልጅ ገደለ። ያንን የገደለውን ፖሊስ ይዘው በካራ ነው የገደሉት። በቢላዋ መሳሪያ እንኳን አልነበራቸው። እና በዞን 2 ላይ በዞን 3 ላይ እንደዛው ጎሳ ከጎሳ ጋር እያጋጩ እነሱ ለመኖር ለመስረቅ በቃ ህዝቡ ወደ እነሱ እንዳያተኩር፣ ልማት እንዳይጠይቅ፣ ሕክምና እንዳይጠይቅ፣ ታብሌት እንዳይጠይቅ ተረዳኸኝ። የትግራይ አፋራ ነው፣ ዝግ ነው። ይሄ ግን ክፍት በቃ ድምጽ በሌለው መሳሪያ የጨርሷቸው ነው። ለምን መሰለህ? አንድ ሰው ሰብአዊነት በመጀመሪያ በሰብአዊነት የተካን መሆን አለበት ህዝብ ለመምራት ከሆነ። ለምን ሰብአዊነት አታዳላም። ህፃኖች አሉ፣ አዛውንቶች አሉ፣ አቅመ ደካማዎች አሉ። እና ይሄን ሁሉ እነሱ በአንድ ላይ ያ ሰብአዊነት ስለሌላቸው ህዝቡን ድምጽ በሌለው መሳሪያ የጨርሱ ነው። አሁን ዞን 2 ላይ አህመድ አርባ ስለወሰደው ጨውን እዛ ሲሰራ የነበረ እናቱ ታጋይ ነች። በትግራይ ሚዲያ አንድ ጊዜ አምጥተዋት ነበር፣ በትግራይ ቲቪ አምጥተዋት ነበር። አይተሃት ከሆነ ሐሊማ የምትባል የሷ ልጅ ነው። ሲሰራ ነበረ። ለህዝብም ለሀገርም ብዙ ይጠቅም ነበር ነው የሚሉት። እዚህ የገደሉት ደግሞ ትምህርት ሚኒስተር የነበረው ልጅ በጣም ሀገር የሚወደው ነው የሚሉት። እኔ አላቃቸውም። በሚዲያ ላይ ትናንትና በሙሉ ሰው ሀዘን ላይ ነው እንትን ያለው። ይሄ የተሰማው ነው። ያልተሰማው በየቦታው አዋሽም ላይ ሌላም ላይ ዘገምተኛ የአእምሮ ዱኩማት የሆኑ እንደ አክቲቪስት አምጥቶ ሚዲያውን ሁሉ በጥብጦት ህዝቡን ለማታለል ይሞክራል። የተናገረ ይታሰራል። አሁን በራህሌ የሄዱት ያን ልጅ ጨው ነጋዴ ነው። ትንሽ ድምጽ ለምን እንደዚህ ይሆናል? የግለሰብ እንዴት ይሆናል? ስንሰራ ነበር ሀገር ሁሉ ሰራ የነበረው ስራ እንደዚህ
የምትባል ድምጽ ስለሰንበት ይዛችሁት ኑ ነው የተባለው ተረዳኸኝ የበራህሌ ሰዎች ደግሞ ካሁን በፊት ወሰዳችሁት ልጆቻችን አንዴ አዋሽ ወስዳችሁ ታስራላችሁ አንዴ አይሰይታ ወስዳችሁ ታስራላችሁ ተሰውሯቸዋላችሁ ጥፋታቸው አይታወቅም ፍርድ ቤት አይፈርዳቸውም የመጀመሪያዎችን ስላላገኘን ይሄ ልጅ አይሄድም ያጠፋውን ንገሩን ሰርቆም ከሆነ እንከፍላለን በድሎም ከሆነ ንክሳለን የመታው ካለው ያደረገው ካለው ሁሉም ነገር ወይ ደግሞ ከመንግስት ይሄን ጥፋት እንደዚህ አጥፍቷል የምትል ከሆነ እኛ ሀገር ሽማግሌዎች አይተን ከዛ በኋላ እንሰጣችኋለን ሳናቅ ምክንያቱም ግን አንሰጣችሁም ፖሊሶቹ እዛው አሉ ታጣቂዎች ህዝቡም ደግሞ ዲፋዕ ይዟል ሁለት ቀኑ ነው ማለት ነው ዋው ስለዚህ አፋር ህዝብ አሁን ትግል ቦታ የሚገባው ተለምኖ ወይምና እናስረዳህ ምናምን ሳይሆን ከላ አድርገው ለራሳቸው ሊጋደሉ አፋር በደም ይከታተላል በደም ነው የሚሄደው ነገሩ ያ እንዳይሆን ሐራመሬት አምጥቶ ከላ አድርገው ዘርግተው ነበር ሐራመሬት አምጥቶ ከላ ዘርግተው ምን ብለው ያም ሌላ ችግር ሊያመጣ መሆኑን ሲያዩ በቃ የሚያደርጉት ነገር ጠፋቸው አሁን 300 ምናምን ሰው ነው በአንድ ቀን ውስጥ የገባው ባለፈው 75 90 ምናምን 102 አደም ፋራህ መጥቶ ትናንትና አባታቸውን ሲገል የአፋር መንነትን ሲያጠፋ ለኢሳ እያስታጠቀ ሱማኤል ዑመር ገሌ ጋራ ሁሉ እየተደራደረ መሳሪያና ሁሉን ነገር ወታደራዊ ስልጠና እየሰጠ አገር ለመያዝ በኢንስኮ የአፋር መሬት ሁሉ አስመዝግበው እንትን ያለውን ሰውዬ ባየር ይዞ መጥቶ ለአብይ አህመድ ትናንትና አባቶቻቸውን የገደለባቸውን ሴቶቻችንን በሃይማኖትም ክልክል ነው ሲሲማቸው ነበር አንድ በአንድ የዛን ቀን ወደ 102 ሰው ነው የሄደው 102 ሰው ዋው ለምሳሌ ሰው ይጣላል ይታረቃል እኛ ኢሳ እንደ ጠላት ሁሉ ኢሳ መጥፎ ሰው አንልም ሁሉም ጥሩ ሰው አንልም ትግራይና እኛ ምን ትናንትና ተጣልተናል ነገም እንጣላለን ሰው ነን ግን የሀገር ሽማግሌዎች አሉ በስነ ስርዓት ያስታርቃሉ ምን ይላሉ እስከዛ ድረስ ሁሉ ቦታው ላይ ይቆያል መጥቶ ምን ያለ ምንም እንትን እርቅ ያለ ምንም እንትን እንዳየኸው መቀሌ ሄዶ ሁለቱን ህዝብ ካጋጨ በኋላ ገጩ ሰመራ ላይ ተጠብቀሃለሁ ሃንጀባተው ያለው የዛን ጊዜ ነው ጌታቸው ረዳ እንደዛሬው ያድርገውና ጌታቸው ረዳን ለብቻ የትግራይን ህዝብ አንድ ሳያመጣ ያገር ሽማግሌ ሳያመጣ ድንበር ላይ ያ ሁሉ ደም የፈሰሰውን ህዝብ ሳያገናኝ ጌታቸውን አምጥቶ ቢላዋ አልብሶ ሽርጥ አልብሶ እዛ ላይ የነበሩትን ታጋዮች ተረዳ ወሽርሂ እና ሐጅ ስዩም እንዲገቡ ተደርጎ ከዛ በኋላ ጁን ሰጠ ከዛ በኋላ ግን ያው ያየው የትግሉ እየተፋፋመ መጣ በሰራዊቱ በኩል እንዴት ነው የምትለው ተመስገን ለጽምዶ ተመስገን ለጀግኖች ሰራዊታችን በኃይለኛ እየሰለጠነ ነው ያያችሁት አንድ ቦታ የሰለጠነውን ነው ሌላ ቦታ የሚሰለጥነው ገና ነው እና እርምጃ ያልጀመር ነው የሆነ የሚሰሩ ስራዎች ነበሩ የቤት ስራ አልቋል አሁን ከላይም ከታችም አንድ ጊዜ ነው የምናጻድፈው ልክ እንደ ውጻት እንደያዘው ሰው አንድ ጊዜ ነው አሁን ስራው የተሰራ ነው ያው የአፋርን ህዝብ በመንደው ሲቀሰቀሱት የነበሩ በጎሳ በምናምን ነበር አሁን ከሁሉ ጎሳ አሉ ስልጣን የሚይዘው ሰው በክዕለቱ ነው እዛ ወታደራዊ ክዕለቱ ብቃቱ አነጋገሩ ከፍጥነቱ ታይቶ ነው ይሄ እዛ ጎሳ ነው ይሄ እዚህ ጎሳ ነው ምናምን ይሄ ነገር እንደሌለ ታየ እነሱ እንደገና 2 3 4 ጎሳዎች ለማጋጨት የሞከሩት በሙሉ ኮማንደሮች የነበሩ ትላልቅ ማዕረግ የነበራቸው በሙሉ ወደ ትግሉ ተደብልቀው መግለጫ በሙሉ ሰጡ አሁን ያስጠፋባቸው ምን ለማለት ሻቢያ እንደዚህ አድርጋ ሻቢያ እንደዚህ ብላ ሻቢያ ትናንትና ምን ሲል ነበር ወል አርባኛን የምናቀው ተረዳ እጥፍ ማለት የሱንት ነው ግን አሁን ጊዜያቸው የተቃረበ ነው የሚመስለው ኢንሻአላህ በአንድ ላይ ያው መሸኘቱ ነው የቀረው መሸኘት ሳይሆን ለህግ ማቅረብ ነው እንደገና ደግሞ አሁን በጅቡቲ በኩል የጅቡቲ ዜግነት አውጥተው ገንዘቡን በዛ
ለማሸሸት የጅቡቲ ደህንነት ጋር እየሰሩ ተረዳኸኝ ዘፋኞች ያመጡ ምን ያመጡ ያ ሁሉ ቅስቀሳ የሚደረገው እነዛ በመጡና በሄዱ ቁጥር ወርቅ ምናምን ከትግራይ ይዘመት ከአብዓላ ምናምን ይዘመት ያንን ለማስወጫ ምን ለማድረግ እንጂ አሁን የሚዘፈንበት ጊዜ አይደለም ሰው ዳቦ አጥቶ $1 ወደ 2400 ምናምን ገብቶ ሰው የሚጨፍርበት ሰዓት አይደለም የአፋር ህዝብ ችግር ላይ ነው ያለው ውሃ የለውም ምን የለውም የውሃ ልማት ኃላፊው አፋር ክልል ስንት እንዳለው ታውቃለህ ቤት ሰመራ ላይ ብቻ 27 ቤት አለው አዲስ አበባ ላይ 2 ቪላ አለው ይሄ ሚዲያ ላይ ነው የምናገረው ሎጊያ ላይ ያለውን አዋሽ ላይ ያለውን ሌላ ይቆጠረው ተረዳ አበል ላይ ሰጥም እዛ ለሚሰሩት አፋሮች አበል 10 ሳንቲም ለደከሙት እንደዚህ አድርገው እና ሁሉ በያዘው ቢሮ የራሱ ገቢ ምንጭ አድርጎ በቃ ብላ እንብላ ነው አወል አርባን ፎቶ ታደርጋለህ ፕሮፋይል ላይ ይታያል ከዛ በኋላ እሱ ያለውን ትክክል ነው ምናምን ወሬ ውሸት ለማን እንትን ለማለት ሰው ለማጋጨት ያው የሱን አጀንዳ ታራምዳለህ ትሰርቃለህ ማንንም እስካሁን ድረስ አፋር ክልል ውስጥ ከኢትዮጵያ ውስጥ በሙሉ በሙስና አንደኛ ቁጥር የያዘ ካወል 40 ጀምሮ ይሄው ያ ሆቴሉን ይሄው እንግዲህ ኢህአዲግ ሄደና አወል 40 ስልጣን ከያዘ በ7 አመት ነው በ7 አመት ውስጥ 1 ትሪሊዮን 673 ቢሊዮን ብር ገቢ የምታገኝ ከሆነ ምንድነው የተገኘው ዩራኒየም ነው ያገኙት ሜርኩሪ ነው ያገኙት ምንድነው ያገኙት ይሄ ፀሐይ የሞቀው ሁሉም ያወቀው እውነት ነው ሌብነት የራሳ እነሱ ግን ስልጣን የሚለቁ አይመስላቸውም እኔ በአንድ ነገር ላመሰግናቸው እወዳለሁ በመንድነው እዚህ አፋር ክልል አምጥተው አንዳንድ ቤት ምናምን እዛ ማድረጋቸውን በዚህ አመሰግናለሁ ለምን ለስዋዓት ልጆች ይሰጣል ለአቅመ ደካሞች ይሰጣል የአፋር ሴቶች ባህላዊ ጉዳት የሚደርስባቸውን ትምህርት ቤት ለማስተማር ከሁሉ የአርብቶ አደሮቹ ልጆች የነሱ ገቢ ምንጭ ይሆናል ተረዳ የዛ ቤቶች ሁሉ ተሰብስቦ በኪራይ ነው ወላ በመንድነው እነዚህ ልጆች ለማስተማር ብዙ ነገሮች ሊደረግበት ይችላል እኔ በዚህ በአንድ አመሰግናቸዋለሁ ግን ከዛ የበለጠውን አሸሽተውታል ወደ ዱባይ ቱርክ አሁን ያወል 40 ልጅ የጅቡቲ ዜግነት አለው ሌሎችም አሉ ነገዶ ሐምቦሎ እነ አህመድ 40 ምናምን ሁሉ ሐሰን መዶቤ ጋር ነው የሚሰሩት የጅቡቲ ላይ የተወለዱ የጅቡቲ ዜጎች ዜግነት ሳያገኙ አፋሮቹ እነሱ ጅቡቲ ውስጥ አፋር እንዲጨቆን ከራሳቸው ላይ አልፈው እንዴት አድርገው እንደሚጨቁኑ እንዴት አድርገው እንትን እንደሚሉ ምን ለማድረግ እንደፈለጉ ሁሉ ኢንፎርሜሽን ሳይቀር ጅቡቲ ላይ ያለውን አፋር ከባርነት ያለፈ ባርነት አፓርታይድ ወደሆነ እንትን አስገብተው ተጭነዋቸዋል አሁን ትናንትና አሊ አርፍ ሞተ የጅቡቲ የመጀመሪያ ፕሬዝዳንት የነበር አፋር ምን አለበት ለሀገር ብዙ ታሪክ የሰራ ሰው ነው 3 ቀን እስማኤል ባንዲራውን እንኳን ዝቅ አድርገው ቢያውለበልብለት ከሙሉ አፋር በአለም ላይ ሁሉ ነው አፋር ባለበት ለሱ ሀዘን የተቀመጡት አፋሮች ምን ያህል እንዳስናቁን በዛየው እና ሰራዊታችን በቅርብ ቀን ይመጣል እኛ ምንለው አሁንም ደግሜ ለ10ኛ ጊዜ ነው 11ኛ ጊዜ ነው አይ ዶንት ኖ የትግራይ ኃይሎች ከኛ ጋር በአጭር ጊዜ ተወያይተን ስትራቴጂ ነድፈን ለትግራይም እሱ በእኛ በኩል ገብቶ ነው በሌላ በሰማይ አይመጣም መቼም ይሄ ነገር እንዳይሆን ካሰበ እንኳን እንዴት አድርገን እንደምናመክነው ካሁኑ መወያየት አለብን ተወያይተን ያለውን ጉዳይ መፍታት አለብን ትግራይ ውስጥ ስንቱ እየሞተ ነው ስንቱ በረሃብ ያየን በጣም የሚያሳዝን በአሁኑ ሰዓት በጣም የሚያሳዝነው የኤርትራ መንግስት ደግሞ ቶሎ ባስቸኳይ ጽምዶ የተባልነውን ሁሉ ውጭ ሀገር ነው ምንም ነው ለዚህ ህዝብ ባቅማችን እንዴት አድርገን እንደምንደርስ በኤርትራ መንግስት ፊት አውራሪነት ለትግራይ ህዝብ መድረስ አለብን በአሁኑ ሰዓት አንድ እሱ ሁለተኛ ደግሞ አብይ አህመድ በእናንተ ጋር እናንተ ብልጣ ብልጥ ነን ለማለት ነው የምትፈልጉት ምንድነው እየነገራችሁ ነው እየናቃችሁ ነው ትናንትና የታጠቁ ፋኖዎች በእንደዛ ባዶ ግሩን በሺዎች ይወሰዱ እናንተ ምንድነው የሚያስፈራችሁ
ምንድነው እኔ አልገባኝም እስካሁን ድረስ ወላሂ ነው የምልህ አልገባኝም ለዚህ ህዝብ ወይ ሁለት ነገር ነው አሁንም ደግሞ አለው የትግራይ ህዝብ ወጥቶ እንዳይተነፍስ ተጭናችሁት ለራሳችሁ ያደረጋችሁት ነገር የላችሁም ለዓለም አቤት እንዳይል ሰላማዊ ሰልፍ እንዳያደርግ በዛ ለምዶበት እኛንም ይገረሰናል ብላችሁ ሁለት ነገር አለ ወይ ልቀቁት ወይ ደግሞ ለከሱ የሚያስፈልገውን አድርጉለት ምንድነው ሌላ እንዴ ህዝብ እኮ ያለቀ ነው ለማን ነው የምትቃለሱት ለምን ብሎ ነው መስዋዕት ከዚህ በፊት የተከፈለው ከዚህ የበለጠ ምን ይመጣል ሰው በራብ የሚበላ አጥቶ ቴንዳ ውስጥ እየሞተ ከዚህ በላይ ምን ይመጣል ሁለት አይነት ሞት አለ እንዴ በጥይት ሞት በእባብ ሞት ወላ በመብረቅ ሞት ወላ በመድፍ ሞት ነው ስለዚህ ህዝብ የተከላከለ ታሪክ የነበረው ህዝብ ነውና ወደ ኋላ እናንተ በመትፈልጉት መንገድ ወደ ኋላ እየመለሳችሁ አትርገጡት አንዳንድ ደግሞ አክቲቪስቶች አላችሁ የኤርትራ መንግስት ጉዳይ ካላችሁ ሂዱ እዛ ተዋጉ ዛሬ ጽምዶ ምንለውኛ ሁላችንም ሊውጥ የመጣ ጅብ አለዚ ጅብ ገዳይ ምንም የማይምር ይሄን ለመከላከል ነው ሌላ ነገር ካለ ወንጀል የሰራ ካለ ምን ካለ ህዝብ ደን ቁጭ ብለን ከዛ በኋላ ምንድነው መደረግ ያለበት ከድል በኋላ ነው አሁን ግን ሁሉም ባለበት ቃታውን ስቦ ያለውን ይሄ የተነሳው ይሄ ቫይረስ ነው ይሄ ቫይረስ በቃ ህመም ነው ምን ለማለት እኔ ከዚህ በፊት ብያለሁ እኔ በምንም ነገር ላወዳድራቸው አልችልም እነዚህን በሰይጣንም እንኳን እንደዚህ አይነት ስራ አይሰራም ሰው ስልጣን አለኝ አቅም አለኝ መናገር ችሎታ አለኝ የመዋሸት የማስመሰል ችሎታ አለኝ ዓለም ከዛ በላይ ያውቃል የጥቁሮች ሞት ስላልመሰላቸው ነው እንጂ ከዛ በላይ ያውቃል እና ፍርሃተ እግዚአብሔር የሌለው ሰው ሁሉ ጊዜ ከፍተኛ ትልቅ ችግር ነው ስለዚህ እኛ ምንላችሁ ጾምዶ ውስጥ ካልተቀላቀላችሁ ማድረግ ካልቻላችሁ አፋችሁን ብትይዙልን ምን አለበት የሆነውን ሁሉ እናውቃለን ከትግራይም በኩል ሞቷል ከኤርትራም ሞቷል ከአፋርም ሞቷል ከኤርትራ ብቻ አለ ከአገው ከሁሉ እዛ ላይ ድራማ ተጫወተብን ብዙ ነገር በትክክል ያልሆነ በጣም ወጥፎ ነገር ሆኗል ዛሬ ግን ይቅር ተባብለን ሁላችንም ሊያጠፋን እሱ የዛኑ ጊዜ ካልኩሌሽኑ የነበረው እኛ አልተረዳነው እንጂ አንድ ጋዜጠኛ ሲናገር ነበር ትግራይና ኤርትራን ካጋጨ በኋላ እዛ ላይ ጦርነቱን ሁለቱ ካጣመደ በኋላ ከተዳከሙ በኋላ የቀረውን ለማረድ ነበር እሱ እና በአፋር በኩልም አይተናል ምን እንዳደረገ በድሮን እየመታ ነበር ቤት ውስጥ ገብተው እየገደሉ ነበር እብድ የገደለው ሰውዬ ጭፍራ ላይ መጥቶ ተገለው የአወል አርባ ያጎቱ ልጅ ረዳ መሐመድ ውቲካ የሚባል አገር ሁሉ የሚወደው የድሃ አባት እሱን የገደለው ሰው ሰራዊት አልተገደለም ለምንድነው የገደሉት ወንድም ጫካ ሄዷል ምናምን በእሱ ይሰራ ነበር ሆቴል ነበረው ምን ነበረው በላቡ እንደዚህ የሚያደርግ አገር የሚወደው ሁሉ ዝንጀሮ ሳይቀር ወስዶ የሚቀልብ የነበር ሰው ነው ይሉሃል እና እሱን የገደለ ለሱ ሞት ተጠይቀለም ትግራዎትን ከዛ ወስዶ ከድልድይ ላይ ነው የጣላቸው ሚሊ ላይ ከድልድይ ላይ ያ ሁሉ አልቆ ያ ሁሉ እናት ስንት ነገር ግፍ ትግራዎት አይደለም ሲረሸነበት አዋሽ አርባ ሌላም ቦታ ላይ ይቅርታ ብላችሁ አለብይ አህመድ ትንሽ በስዋዓት ስም አትናገሩ ነው ምለው ነው ይሄ ፎቅ ቤትና የዘረፋችሁት ገንዘብ እንዳይሄድባችሁ ከፈራችሁ ሌላ ጉዳይ ነው ፖለቲካ ጋር አታያይዙት የትግራይን ህዝብ አታስቸግሩት ዛሬ እንመራዋለን ካላችሁ የትግራይ ህዝብ አልዋጋ ባላችሁ መብቴን አላስከብርም አላችሁ ምሩን አላችሁ ልትግባቡ አልቻላችሁም ተግባቡ ምንድነው የሚያጣላችሁ ምንም የሚያጣላ ነገር የለም ዛሬ ለመከላከል ብቻ ነው ህዝቡን ማስታጠቅ በፖለቲካ አንድ ማድረግ ይሄን ህዝብ ሸጠዋለሁ ያለውን በቀን በአደባባይ በጥይት ሳይሆን በጎዞሞ መጎማመር ነው በቃ ሌላ ምንም ነገር የለም ይሄን ህዝብ ሸጠዋለሁ በዚህ ተጠቅሜ ፎቅ ሰራለሁ ለራሴ ኑሮ ደላደላለሁ የሚለው ትክክለኛ እርምጃ ቀጥታ መውሰድ መቻል አለበት ከአሁን በኋላ ግን ይሄ የሚያደርገው ነገር እኛ ምንለው ዛሬ አንድ ላይ ጾምዶ አድርገን እኛ አሁንም እየደገምን ነው ሌላ ኃይል ከአፋር መጥቶ ወደ ፋኖ ሄዶ ነበር ፋኖም ቢያላቸው ወደ ኦላም ሄዶ ነበር ኦላም ቢያላቸው ለትግራይም ደጋግመን እየነገርናቸው ነው ሁለተኛ ኃይል አንፈልግም ለእናንተ ጥሩ አይደለም ለኛም ጥሩ አይደለም ትግሉ ደግሞ የሚያደናቅፉ ናቸው ለምን ፕሬዝዳንት ለመሆን ከፈለጋችሁ ኑ መብራት ካልቻላችሁ ግን ትወርዳላችሁ ማንኛውም የአፋር ና ኃላፊነት ወስዳለሁ ምትል ከሆነ ኃላፊነት ፈልገናል ለምኛ ና ይያለው ነው
እና አንድ ላይ ሆነን ቁልጥፍ የሆነ እንደ ምንድነው የሚሉት ኤመርጀንሲ ሰዓት ላይ ደርሰናል። ፖለቲካ እያልን ሰውየው መጥፎ ሰዓት ላይ ደርሷል። ትናንትና ደግሞ ወደ ወረደን እሱ ነግሮታል። እናንተ ብታውቁትም አታውቁትም ኃይል አለኝ የሚለው ብዙ ስራ እየሰራ እንደሆነ እኛም እንከታተላለን። ብዙ የሰማነው ነገር አለ። እንደ ፕሮፓጋንዳም በከኛ አፍ እንዳይጠቀም እሱ የፈለገ ቢሰራ ከጽምዶ ቁጥጥሩ ውጭ ሊሆን አይችልም። ዛሬ አፋር፣ ትግራይ፣ ኤርትራ፣ አማራ፣ ኦሮሞም ኦላ ሌላም አንድ ሆነን አብይ ያሸንፈን በምን አይችልም። ድራማ ከሌለበት በስተቀር አይችልም። አሁን ቀድምም እንዳልኩ የአፋር ኃይል እየተደላደለ መሆን ያውቃል። ያንን አይቶ ደግሞ አሁን ወደ ቡሬ እያመጣው ያለው ሰራዊት እያመጣው ያለው ታንክ ለአፋር ነው ወይስ ለአጠቃላይ ጽምዶ ብሎ ነው እያመጣ ያለው ብለህ ነው የምታስበው? ምክንያቱም አሁን ታንክ ማስገባቱ ሰሞኑን የተወራ የአፋር ህዝብ ሰራዊት መደላደሉ ይመስለኛል ያን ያክል ያሰጋው። ምክንያቱም እዛ ነበራ ማስገባት ነበረበት ካሁን ቀደም። ምንድነው እዛ ላይ ያለው ማለት ምን ያክልስ ነው ያስገባው? እኛ አሁን ትናንትና ነው የደረሰን። ወደ ትግራይ እየወሰደ ነው ወይስ ወደ ቡሬ እያስጠጋ ነው በሚል ደጋግመን ጠየቅን። ወደ ቡሬ እያስጠጋ ነው አሉ። እኛም ደግሞ ቅር ብሎን ነበር። እዛ አካባቢ መሳሪያም አልነበረም፣ ወታደርም አልነበረም። ባለመኖሩ በጣም ተሰምቶን ነበር። ለምን የምንማርከው አናገኝም? ተረዳ። የገቢ ምንጫችን እሱ ነው። ጥይታችንም ምንም የገቢ ምንጫችን እሱ ስለሆነ በቃ በጣም እኔ ይው ቀልዓለም አይኮነን ወላሂ ብለካለሁ በእግዚአብሔር ማፈለካለሁ። በጣም ተሰምቶኝ ነበር። የለማ ምንም ነገር የለም። በጃህራ ብቻ እሱ ያስፈራራ መኖሩ ነው። እነዛ በፈሱም አይስቁም አለ ወላ የለም ከበር የለም። ትናንትና አሁን ሲገባ እንደዋለ ገና ሲንቀሳቀስ ያውቃሉ። ያንቀሳቀሱት ምንም ነገር የለም። ሲንቀሳቀሱ ግን ያያቸዋል። እሱ ያያቸዋል። ለምን ስለምናቃቸው እና እኛ ቅር ብሎን ነበር። አሁን ተመስገናል ትናንትና። ለምን ያው እየከበብክ መቀበል እንጂ መቼ ተዋክቶ በወይት ውጊያ ላይ አሸንፈው ነው ታሪክ ያስመዘጉበታላቸው። በካራማራ ይሉሃል በሶማሌ ኩባ ገብቶ ስንት ሚሊሻ የአፋር ተወላጆች ስንት መሳሪያ እንሰጣችኋለን ብለው የየመን ወታደሮች ሁሉ ታሪኩን እናውቀዋለን። እና የውሸት ታሪኩም ንባቡም ምኑም አንዴ ከአክሱም ይቀማሉ፣ አንዴ ከምን ይቀማሉ፣ አንዴ አሁን እስቲ አፋርን ታሪክ አምጡ በላቸው። የ70 ዓመት ታሪክ አያመጡልህም። የለም ሌላው እንዳያድግ እንዳይናገር እየደፈነች እየቀበረች ካርታ ሁሉ የኔ የሚል ኃይል ነበር እንጂ እስካሁን ድረስ ያለው ይሄ ወንድሜ ነው፣ ትግራዋይ ወንድሜ ነው፣ አፋር ወንድሜ ነው፣ አንድነት ኃይል ነው። ይሄ ኃይል ካለ ለኛ ለሀገሪቱ ይጠቅማል። እድገትም ትምህርትም መከላከልም ሁሉም ያከብረናል በሚል አይደለም። ተረዳኸኝ? እንደገና ስደተኛ ሲሄድ ነበር የትግራይ ተወላጆች ናቸው፣ የመን ክልል ተወላጅ ናቸው፣ የአፋር ፖሊስ ያዘ ብሎ በቲቪ ያሳየዋል። የሚበላ ያጣው ወጣት ነው እኮ። ትናንትና አዲስ አበባ ውስጥ የ7 ዓመት ልጅ ተጠልፎ የነበረ ተገሎ ነው የተገኘው። ከቤተሰቦቹ ካሳ አምጡ ተብሎ ሰው በየቦታው እየተገደለ ነው። ህግና ስርዓት የሌለበት አብይ አህመድ ምን አይነት ኢትዮጵያ እንደሚገነባ እድገት ነጥቀናል ምናምን ፓርላማ እየሰበሰበ ምን አለ መሰለህ አንድ ምስል አለ። እሺ አንተ አዋቂ ለመምሰል ወይ ለመሆን ከፈለክ ካንተ የተሻለ ካለ ይቃወማል። ተረዳኸኝ? ካንተ በታች ያሉትን ሰብስበህ ከነዛ የተሻልከው አንተ ነህ። ተረዳኸኝ? እና ደካማውን ሰብስቦ እዛ ደካማው ላይ ነው እሱ እንትን የሚለው። ስለሱ የትምህርት ዶክመንት ያው የትምህርቱ ይሄ ዶክተር ነኝ ምንድነኝ የሚለው ሰርቲፊኬት የሚናገር ሰው ነበር። በሚዲያም ተውት ሁሉ ፌክ እንደሆነና በምን አይነት እንደመጣ እና አብይ አህመድ የደካማዎች ዶክተር ነው። ተረዳኸኝ? እዛ ውስጥ ዶክተር የለ ወላ ፕሮፌሰር የለ ወላ ማስተር ያለ ምንም የለም። የደካማዎች አዋቂ ነው። አላየህም እንዴ? ፓርላማን የሚያክል ኢትዮጵያን የምታክል አገር የሚመራውን ተረንተረስ ያወራላቸው። ከዛ በኋላ ምን ፈለክ? ምንድነው የምናወራው እናንተ? በቃ
ተረንተረት ስለ አህያ ስለ ምናምን ስለ እንትን ስለ ተረንተረት መድረክ ላይ ተቀምጦ አገር የሚመራው ሰውዬ ስለ አገር የሆነውን ነገር ሙስና ሁሉን ነገር ተረዳኸኝ እቺ አገር ደህንነት ነበራት ምን ነበራት በሁሉ ነገር እንትን ያለች አገር ነች መተህ አንተ መድረክ ላይ ቁጭ ብለህ ተረንተረት ስታወራና ያንን ተረንተረት የሚሰሙ ከሆነ በቃ ምንድነው ምንለው እኛ አሁን ምንለው ኢትዮጵያ አይትበሉ ኩል ሰብናቱ ሂዙ እስቲ ቁርብ ክንትንፍስ ሰላም እዚያ አማራጭ ካለ ነገር የለም ስለዚህ ዝመፀ ኃይሊ የመጣው ኃይል ለኛ በጣም እንትን ነው ያው እሱ ኤርትራ እንደ አሜሪካ ማስፈራራቱ ነው ተረዳኸኝ አሜሪካን እንደ ቬንዙዌላ እንደ ሌላ ሀገር እንደከበበች ዳር ላይ ሆና ዘራፍ ያዙ ይልቀቁኝ እንደምትል እንደዛ ለማድረግ ነው የፈለገው ግን አራሩጠው ይዙታል እነዛን አስፈራራለሁ ሲል እንኳን መፍራትና አራሩጦ ነው የሚይዙት እኛ እንኳን መጣልን ነው የምንለው ለምን ብዙ አመት ሂሳቦች አለን በትጥቅ እንዳውም ራሳችንን በመከራይዝ ደረጃ በሁሉ ደረጃ በመከራይዝ ደረጃም የተዘጋጁ ወጣቶች አሉን ሳላ ህዝባዊ ግንባር ብዙ በመከራይዝ ደረጃ በሃንደሳ ደረጃ በህክምና ደረጃ በሹፌሮች ደረጃ በባንድ ደረጃ ጊታር ሳይቀር ምን ሳይቀር በጣም ነው እየለፉ ያሉት በጣም እናመሰግናለን ስለዚህ ይሄ ነው ተረዳ አንተ ጥሩ ነገር ያደረክልኝ እኔ ላንተ በጥፎ ነገር ለምን አስብልሃለሁ ዶክተር ለምን በቃ አብረን እንኑር ያለውን አብረን እንብላ እንከባበር ይሄ ብቻ ነው አገር የማን ነው የእግዚአብሔር ነው ከእግዚአብሔር በታች እዛ የተፈጠረ ህዝብ አለ አሁን ሁሉ ይቅርታ አድርግልኝና የኤርትራ አዋቂዎች ወይ እንትሮች ሲናገሩ እኔ አንድ ቅር የምትለኝ ነገር አለች ለምን ይሄ ባህር ኢብራሂም ሱልጣን ሸጠ ይባላል ኤርትራ አፋሮች ወንድሞቻችን የነሱ ምድር ነው ከቀኝ ግዛት በኋላ ነው ሀገሮች የተመሰረተው ተረዳይ ይሄ ስትልልኝ እኔ ወንድሜ ያከበረኝ ብዬ ወፍራለሁ ግን የሱ ነው ካልኩት ሌላ ነገር ሊሰማው ይችላል አንድነት እኮ የሚመጣው በፍቅር እንጂ በማስመሰል አለ ለመንግስቱ ኃይለ ማርያም አልሆነም አንድ ኢትዮጵያ ወይ ሞት ምናምን እየተባለ በጭሩህ አይደለም በፍቅር ስታከብረኝ ተረዳኸኝ አሁን ህዝባችን አሳ ነው ጨው ነው በረሃ ላይ ነው ያለው ሌላ ምንም ነገር የለውም ተረዳ ወጥተው አንድ ቀን ያልተናገሩ አንድ ቀን ያረዱ መንግስት በቻለው እየረዳ ነው ማቀብ ነበረበት ጉሮሮውን ታንቆ ነበር ብዙ ችግር ነበር ውጪ ተቃዋሚዎች ነን የምለው ፖለቲካ ለጎን ነው የሚቀረው በወንድምነቱ እንኳን አንድ ቀን 10 ሳንቲም ወይ ደግሞ የህዝብ እንደዚህ ችግር አለውና እንደዚህ መፍትሄ ይደረግለት ያላለ ጋሽ ባርካም ያርሳሉ በከበሳም ያው ዝናብ ሲመጣ ያርሳሉ አሁን ብዙ ግድብ ተሰርቷል 900 ምናምን ግድብ ነው የሰራው እኛና በዚህ በባህር ዳር ያሉ ትግሬዎች አሉ ትግሬ የሚባሉ ማለት ነው እነሱም እንደኛው በረሃ ላይ ያሉት ንግድ ምናምን ነበር የሚሰሩት እና መንግስት ውስጥ ወርዶ ይሄን ህዝብ የቻለውን ያደረገ ትምርት ቤትም አዳሪ ትምርት ቤትም አድርጎ መጀመሪያ በእውቀት ራስን መቻል ነው በሱ እንድንችል ትምርት ቤት የሌለበት አካባቢ አዳሪ ትምርት ቤት ሰብስቦ በግዴታ ጣላት የሆነ ሰው አያስተምርህም ቀኝ ግዛት ሰው ሲያስተምር ነበር የሚያስተምር ወንድምህ ነው ባህሪህን አይቶ ግን እንደዛው እንደ ባህሪ ካንተ ጋር መሄድ የግድ ነው የሚለው ዛሬ ግን የኤርትራ መንግስት ማዕድንም ያወጣ ነው ብዙ ነገሮች ያየን ነው እንትን ላይና ለዚህ ህዝብ ደግሞ አትኩሮ እንደሚሰጠው ተስፋ እናደርጋለን ኢንሻአላህ እና እኔ ለማለት የምፈልገው ይሄ የወንድሞቻችን ነው አብረን የመኖር አብረን የመስራት ህግ ያወጣ ነው ሁላችን የተቀመጣንበትን ህገ መንግስት ያረቀቅንበትን አብረን አገራችንና ህዝባችን ከፍ የማድረግ ግዴታ ላይ ሁሉም አለብን ግን አንድ ቀን ሰብቻ አላቀም አሁን ኢትዮጵያ የአፋር ክልል ይላሉ ጅቡቲ ላይ በዚህ አካባቢ ያሉት የአፋር ኦቦክ ምናምን ይላሉ በእኛ አካባቢ ግን ወንድሞቻችን የምንላቸው ለምን ይጸየፏታል እቺን ቃል እንደ ቅሬታም ሳይሆን የአፋር ብቻ አይደለም አፋር የለም ያሉም አሉ እንደውም ካነሳው አይቀር አፋር የለም አንድ ቪዲዮ ልጋብዝህ በደንብም እንድንሄድበት የኤርትራ አካል አልነበረ አሰብ የኤርትራ አካል አልነበረ አሰብ የወሎ አካል በነበረው የክፍለ ሀገር ክፍፍል ማለት ነው እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው ለራሴ የማይገባኝ
ይሄ የኦሮሞ ሊበሬሽን ቲዮሎጂ የምትለው ወይንም አይዲዮሎጂ የምትለው 50 ዓመት የተደረገ ውሸት ነው። ጽሁፍ ላይ ምን ብያለሁኝ? አንድ ውሸት ኢንስቲትዩሽናላይዝድ የሆነ የህብረተሰብ ውሸት ማለት ነው 30 ዓመት ሲቆይ ታሪክ ይሆናል። 30 ዓመት ከደጋገምከው ደንበኛ ታሪክ ይሆናል። አሁን በየትኞቹ ነው የምትስማማው አንተ ነው? እዚህ ላይ ትግራይም ቆርጧታል ምን እያሉ እንደሆነ አይገባኝም። ጎንደር የሚባል ክልል በነበረበት ትግራይ የሚባል እንደዚህ ተቆርጦ አልነበረም። አፋር የሚባል ግን የለም እዚህ ላይ አሁን እንደምታየው ማለት ነው። አፋር የለም። ቃል በቃል ያለው አሰብ የወሎ ነው ያለው። አፋር ጭራሽ እያጠፉት ነው ያለው። በአስተሳሰብ ደረጃ እንደዛ አስበው ነው የሚመጡት ብለህ ነው የምታስበው? እንደዛ ነው ማለት የአፋር ታጋይ የሚያስበው ምንድን ነው በዚህ ላይ? እኛማ ከነሱ ምሁር የሚባሉት ተቃዋሚ የሚባሉት አንድ ስብሰባ ላይ ተገናኝተን ቲፒኤልኤፍ ነገ ከነገ ወዳ እያለ የትግራይን ህዝብ ድምጽ ሳይሰማ መልስ ሳይመልስ ይሄው ጦርነት ተከፈተበት። እናንተም 70 ዓመት ለመገንጠል አገር ለመመስረት ስትሉ ነበርና ለምን ቶሎ ብላችሁ አሁኑ አገር አትመሰሩትም? እኛንም ለምን አትለቁንም አልኩት። አንዱን ስለው እናንተን ለማንተተን አለ። ተረዳኸኝ? ዋው በጣም ነው የተሰማኝ። እኛ አልኩት በጣም ትንሽ ህዝብ ነን፣ መራር ነን አልኩት። ለምን መሰለህ አልኩት ሞት ያለቀንህ እንደማትሞት ገና ከህፃንነቱ በእንደዛ የተኮሰኮሰ የሚያድግ ስለሆነ ሞት የማይፈራ ክብሩን ደግሞ ለሆነ ነገር የማይሸጥ እናንተ አሁን የሰበሰባችሁት ቆሻሻ ትንሽ ግሩፕ አለ። ሁሉም አፋር እንደዛ እንዳይመስል አልኩት። በጣም ነው የተሰማኝ። ተረዳኝ። ከዛ በኋላ ለማጠፋፋት ሞከረ። እናቴ ጨው ትፈልጋለችና ለእናቴም ጨው ትልካላችሁ ምናምን ማለት ሰዓት ይሰማኝ ይሆናል። እናቴ ጨው ከፈለገች ቡና ትላክልን አልኩት። ተረዳኝ። ይሄ አስተሳሰባቸው ነው። ይሄ ይኸው ለመጨፍለቅ በቃ ኢትዮጵያ ላይ የመጣው ስርዓት ከሁሉ እንደዚህ ነው። አሁን የኦሮሚያ በቀደም ለታ አዲስ አበባ፣ ሞያሌ፣ ድሬዳዋ፣ ሐረር ምናምን ተረዳ በኦሮሞ ስር ለማድረግና ለመወሰን አሁን ይሄ እንትን ላይ ያለ ነው። እኔ ዝም ብዬ እንትን የምናገረው አለ። ግን ድሬዳዋና ሐረር የኛ ነው። አዳል የሚባሉ እኛ ነን። አዳል ሶማሌ አይደለም ሌላ አይደለም። ታሪክ ሳይቀር ወስደው አህመድ ጉሬ እኛ ነው ይላሉ። ሌሎች ለምን አዳል አልተባለም? አዳል የምንባልና የምንሰድብ የነበረው እኛ ነን። እኛ ስድብ ይመስለን ነበር የዛን ጊዜ። ስድብ ግን አይደለም፣ ታሪካችን ነው። እና አሁንም እኛ የምንላቸው ሰላም የሚፈልግ ካለ የኛን አንድ ስንዝር አይውሰድ፣ የእሱን አንፈልግ። አይ የሚል ካለ ግን እስከ ምጽዋተ ዓለም እየተንኮታኮትን እንኖራታለን። አንተም አታድግም፣ እኛም አናድግም። ትልቅ ስራ የምንሰራው ምንድነው? እኛ ለመውለድና ለዛው ጦርነት ምትክ የሚተካ ትውልድ እንዲኖር መስራት ብቻ ነው። ሌላ ምንም ነገር የለም። ካሁን በኋላ እኛን እንደ መግዛቲ ብዙ ተጫውተውብናል። ብዙ ታሪክ። አሁን በጣም የሚገርምህ በኤርትራ ታሪክ ትልቅ ድርሻ ያላቸው አፋሮች ናቸው። እንዴት ብትለኝ በባህር የሚያስገቡ የነበሩት እነሱ ናቸው። ባህረኞች በሙሉ ብዙ ነገር ያደረጉ ብዙ እንትን ያሉ ተረዳኸኝ። እና አሁን ህዝባችን ጨው ከተዘጋ ኢትዮጵያ ከተዘጋች በኋላ ጨው ተዘጋ። ግብር ሲገብር ነበር ግን ያ ህዝብ 22 ሚሊዮን በአመት ገቢ ያደርግ ነበር። አሰብ ከተማ ነው። እኛ ግን በምን አለፍነው? አገር ክብረት ይበልጣል፣ አገር ይበልጣል። ተረዳኸኝ። አሁን መተው እነ አባዱላ ገመቹ ትናንትና ሙሩኮች የነበሩት የወሎ ነበረች። አሰብ ሲሉ የወሎ አይደለችም። ይሄ ወንድሞቻችን አፋሮች የነሱ ግዛት ስልጣን ንግስና የነበራቸው በይሉ ላይ ትልቅ ንግስና የነበራቸው ቱርክ ጋር የተዋጉ ከዛ በኋላ ሱልጣኖች ያላቸው የነሱ አገር ነው። ኮይታ ባና ያመጣው ብለው ለመመለስ ሲገባቸው አሰብ ቀይ ባህር ናይ ኤርትራዩ ቀይ ባህር ናይ ኤርትራዩ እሞ ኤርትራ ትሽዓት ብሄር ኣለዋ። ኩሉ ሰብ ባህሉ፣ ቋንቋኡ፣ ሃይማኖቱ፣ ሃገሩ ሒዙ እዩ ሓደ ዝኾነ ተረዳኸ። ሓደ ንሓደ ክወርሶ ኣይኮነን። ተኸባቢሩ ብማዕርነት ክኸይድ እሞ ንስኻ መፂኻ ክትገዛኒ እንትኾንካስ ንስኻ ንኣምሓራይ እንታይ ፍልይነት ኣለካ? ከተኽብረኒ ትማሊ ኣቦኻን ኣቦዬን ቃል ኪዳን ኣትዮም ብሓንሳብ ከም ዝተሰውኡ ፈሊጥካ
ተከብረን እንደሆንከ خلاص እሱ ይው ዓለም ላይ እኮ ሰው ተከባብሮ ነው የሚሄደው እዚህ አሁን አውሮፓም ያለንበት ሀገር ላይ የዛ ነገር ህግና ስርዓት አክብረን አብረን ነው የምንሄደው ማንንም የሚናገረን ሰው የለም ግን ዝም ብሎ በጭሩሑ የሚመጣ ነገር የለም ብትዘገይም ያቺ ህመም አትጠፋም ግን አንተ ወንድምህ እንደሆነ አንድ አይነት መንግስት ሲኖረን ምን አይነት ገጽታ እንዳለን ምን አይነት እድገት እንዳለ ምን አይነት ፍትህ እንዳለ የሆነ ነገር ላንተን የሚያንቀሳቅ የሚነካ ካለ በአንድ ላይ ቀፋው እንደተነካንብ ከተነሳን ግን አንድነት ላይ ያለውን ይገባኛል ይረዳኛል ግን በአፍህ ብቻ የምትል ከሆነ ምንም እንትን ያለው አይደለም እኔ ቅሬታ ለማቅረብ ሳይሆን ለማስታወስ ያህል ሁሉ ጊዜ ስትናገሩ እኛን አገር አልባ ናችሁ ይሉናል የኢትዮጵያም አፋሮች ይሁኑ ወላይ ጅቡቲም ይሁኑ ምናምን ነበሩ ውጭ ጉዳይ ሚኒስትር የኛ ነበር ዛሬም ውጭ ጉዳይ ሚኒስትር አለን ረመዳናዊያም ጀርናሎች ናቸው እነ ከሪካሬም ነበሩ ሞት የማይወስደው ሰው የለም ግን በመጡበትና በለፉበት ቦታ ነበሩ ዛሬ እነሱ ምትክ የለማ ኃይል ባህሪ ላይ የሆነ ሰው አለ ለምን እንደሚያደርግ አይዶንኖ ብዙ ጊዜ ተናግሬበታለሁ የኤርትራ መንግስት ይሄን ጉዳይ ከስር መሰረቱ መርምሮ ይሄን ሰውዬ ከአፋር ጫንቃ ላይ ካላወረደው ከፍተኛ ችግር ነው የሚፈጠረው ለጣላቶችም አሳልፎ መዝገብ እንደመስጠት ነው አንድ ሰው ነው ስሙን ያውቁታል እነሱ ባልጠራውም ተረዳኸኝ ስለዚህ ይሄን ሰውዬ ለኛ ለመንግስታችን ለክቡር ፕሬዝዳንት ሲያስፈወርቅ ግን የፈለክው ነገር መጠየቅ መብት አለኝ ኤርትራዊ ነኝ እኔ ተረዳኸኝ ለተወሰነ ሰው ዘመድ ለተወሰነ ሰው እኔ ከህግደፍ የበለጠ ህግደፋዊ ነኝ መስዋዕት የከፈሉ ቤተሰብ አለኝ ያጎት አለኝ ቤተሰብ ብዙ ነገር ከፍለናል ለዚህ ተረዳኸኝ እና ለነሱ የሚሆነው ነው ለኔ የሚሆነው ለህዝብ ኤርትራ ሁሉ የሚሆነው ለኛ ይሆናል መብታችን ነውኛ ፖለቲካ ላይ ማያያዝ የለባቸውም እዚህ ላይ ተበድያለሁ አላየኸኝም ድምጼን አልሰማህም ድምጹ ያተሰማ ህዝብ አለ ድምጽ ስሙ ቁጭ በሉ ስል እኔ አገር ገንጥሉ ተዋጉ ጨፍሩ አጥፉ ሳይሆን ያለውን ችግር ባስቸኳይ ፍቱ የሄደውም ይመለስ አገር ህይወት ትዝራ እንደማለት ነው እና ማንንም ሰው መቀየም የለበትም ስለዚህ ብልጫ ኤርትራዊነት ያላችሁ አትምሰሉ አንዳንዱ እንዳው የሚሊሻ ስርናይ የወደጎባ ትናንትና ሰው ሲያቃጥል የነበረ ያው አባቱ መገለባበጥ ያውቁ ስለነበረ እዛ ቦታ ላይ ይዘው ትልቅ ታጋዮች እየመሰሉ ትግራይም የመጣበቱ እነሱ ናቸው ኤርትራም የመጣበቱ እነሱ ናቸው አፋርም የመጣና ወለ 40 ታቸው ለናምና በዱላ ምናምን ስለዚህ ትክክለኛው ጥግ ይዞ ተቀምጧል ለምን መዋሸት አይችልም መለخبጥ አይችልም ማጋጨት አይችልም ስለዚህ ይሄ ነው ለሃሎ እኛ እነሱ መምጣታቸው አንተ ወታደር ታንኮች መውረዳቸውና ወታደሮች መውረዳቸው ለምንድን ነው ብለህ ነበር እኔ በሰፊው ነው ሄድኩበት ግን እነሱ ለማስፈራራት ነው ትልቅ መንግስት ነው ትልቅ ነበር ትልቅ ነው መቼ ነው ትልቅ የነበር መቼ ነው ትንሽ 27 አመት ኢህአዲግ ከገባ በኋላ ክቡር መለስ ዜናዊ እንኳን እኛና ዓለም የሚመሰክርለት ማለት ነው እሱ ነው ዘረኝነትም ምናምን እንደማያዋጣው ወደዛ ረቅጧት ኢትዮጵያን በየቦታው መንገድም የኢንዱስትሪ ባርኮችንም የቱሪዝምም የምንም እኛም እንደ አፋር ሐቅ በሐቅ ከሆነ ኢህአዲግ ነው ትምህርት ቤትም ምንም መሰረተ ልማት ከዜሮ አንስቶ የገነባው ከነሱ በኋላ ምን መጣ ይሄው ነው እየተዘረፈ እየተናገረው እየታሰረ ጎሳ ከጎሳ ያቃጁ ያጋደሉ ወደ ሌላ ነገር እየተሰራ ይገኛል እና የመጣው ሰራዊት ይግባ አይወጣም ነው ማለት አመሰግናለሁ በጣም ነው ማመሰግነው በደንብ መልሰህልኛል